ባዜ ነገሩ ሰብ ምኽባር እንታይ እዩ ባዚ ነገሩ ሰብ ኸቢድዎ ምእማኑ ኣሻዕ ተክስክዮ ኣሻዕ ለሚድክዮ ታንክ ምዝዋሩ አቤት ግጥሚ አቤት ግጥሚ። ሰላም ሰላም ምእመናን በመላው ዓለም የምትገኙ ኢትዮጵያውያን ወይ እንዴት ናችሁ? እንታይ እዚ ነገሩ ሰብ ቸግሩ ምእማኑ ቸግሩና እንዲሁ እውነት እኮ ምንድን ነው ይሄ ነገሩ? ሰው ማመን አቃተው። በአማርኛ የለውም ይቅርታ። አማኑኤል ምን ፈልገን ይደማናስገባማ የትግራይ ጉዳይ እኮ እንዴ ሚኪ ደግሞ ዛሬ ምን ልታደርግ ነው የምትገባው? አይ ዛሬ ለፍ ትንሽ ጠጠር ያለ ጉዳይ ነው የምናወራውና ጌታቸው ረዳ ሐድሽ ፓርቲ ምናምን ከቋቋም ይመስለኒ እዩ ዘይኸውን ነገር እዩ ይመስለኒ እዩ ድሓን ድዩ ረሲዑ ድዩ ልግባ አንተ ፈሪ ወይኔ ጉዲ ልትመታኝ ነው ሊፈረጉ ታሪክ ነው። መቼ ነው አማራ መሆኑ? ሚኪ በተለይ እንዳንተ አይነት አማራ መሆን እፈልጋለሁ። እናቴትም ታድለ እንድማን እንዲህና አማራነት የጫነብህ በእናትህ እንዳንተ አይነት አማሮችን ነበር ሰብስቦ ከሶሻል ሚዲያ ማጥፋት። እውቅና እንጂ እውቀት የሌላችሁ ደነዞች። አሁን ተወኝ፣ ወደ ራሴ ቦታ ልግባ። ተው ሚኪ ጥሩ አይደለም። እስቲ ስለ አማራ አስብ። እስቲ አማራ ያለበት ሁኔታ አሁን እኔ ስለ ትግራይ ያሳስቡኛል። እናቴ ሚኪ ጌታቸው ረዳ አዲስ ፓርቲ ሊያቋቁም ነው። አቋቋመ። በሚገርም ሁኔታ አቋቋመ። ህወሓት ሊሰረዝ ሁለት ወር ነው የቀረው። 1 ወር 2 ወር ህወሓት ተሰረዘ ማለት ዓባይ ዝኾነ ጦርነት ተኸፊታ ፅምዶን ዝበሃል ነገር ክልወስን ክለዋወስን ዝግብኦ ቅልፅም ትግራዋይን ኤርትራውያን ዝግምገመሉ ሓራ መሬት የለ ተሓረራ ዲኻ ተመልከት። አንደኛ ነገር ማሰብ የሚባል ነገር አለ። በተለይ የጌታቸው ረዳ ናይ ደቂ ሃዳሚ ደጋፊዎች እንነጋገራለን። ሱቅና ክንፃራረፍ የብልና ሱቅና ክንዋራረድ የብልና እናሓስባለና እንታይ ዝግበራሉ እንታይ እናገተ ገበሬ በቃ ማሰብ አለብን። ዝም ብሎ ያልሆነ ነገር ውስጥ አትምጡ። አንደኛ ነገር ለትግራይ ምንድን ነው የሚጠቅማት? ለህዝቧ ምንድን ነው የሚጠቅማት? ከማን ጋር ግንኙነት ሲደረግ ነው የሚጠቅመው? አብይ አህመድ ተገዛህም አልተገዛህም አንተን ከመግደል ወደኋላ የማይል ሰው። እኔ እኮ የፓርቲያቸው ስብ ነው ምንድነው ታይዝብል በጃኹም ድልዋት አረጋጉት አይኮንም፣ ዘይኸውን እንዲህ አይሆንም። አብይ አህመድ እያለ ቲፒኤልኤፍ ፍጹም ለምን ብልጽግና ትግራይ ብላችሁ አትመጡም? እንደ አማራ ክልሉ የአማራ ብልጽግና እንደሚባሉ የአብይ አማሮች የአብይ ትግሬዎች እንዲባል ይሄ ክልል የወንድ ክልል ነው። ሴት ልጅ ራሱ ቀሚስ አታደርግም። ተዓጢቃ ያዘላ እዚህ ክልል ውስጥ ገብተ የአብይ አህመድ ትግራዋይ ልትሆን አችልም። ጥሩ ትግሬ ወዳንጥሮ እና ሃልወስ ጥሩ ትግሬ ትኸውን። ሁለተኛ ነገር ቲፒኤልኤፍ ማለት ለብዙዎቹ የራስ ህመም ነው፣ የራስ ምታት ነው። እና ይሄ ቲፒኤልኤፍ የምትለው አብይ አህመድ ሊያጸድቀውም ሊያፈርሰውም የማይችል ትልቅ ፓርቲ ነው። ትምነቱን ፍላጎቱን ሀገሪ ኸውን አብይ አህመድ ያዋርዳል። ነገ ጧት ጌች ጻድቃን ከወርደከ ጻድቃን አይኮንካን
ርኹስ ያ ትበሃል ጀኔራል ርኹስ ሃዲምካ ከይድካ ፓርቲ ቲፒኤልኤፍ ክትሰርዝ ከም ድሌትካ ንትግራይ ዝጠቅሞ ንሓስብ ኣለና። እስቲ እንደ አንድ ትግሪ ቁም ብላችሁ አስቡ ውስጥ ለትግራይ ምን ይጠቅመዋል ብላችሁ አስቡ ውስጥ ከማን ጋር ቢሰራ ይጠቅመዋል ብላችሁ አስቡ ውስጥ ለበርካታ ዓመታት የኖርና ህዝብ እንደ ጠላት ቆጥረውን ሲጨፈጭፉን ነበር። ኢሳያስ አፈወርቂና ግብረ አበሮቹ እኮ ቂም በቀላቸውንና የበላይነታቸውን ለማሳየት እኮ ነው ትግራይ የገቡት እንጂ በትግራይ ህዝብ ላይ ቂም በቀል ይዘው አይደለም እኮ። የኢትዮጵያ ህዝብ እኮ ቂም በቀለኛ እኮ ካለ ርህራሄ ነበር ጁንታ የቀንጅብ እያለ ሲጨፈጭፍ ነበር። ጽምሮን ጥምዶን ምስ ኤርትራዊ እኔ ስለማቅ ነው። ኤርትራ ቤተሰብ አሉኝ፣ ይደውላሉ። ህዝብ እንደ ህዝብ ትግራዋይን አይጠላም። ኤርትራ ውስጥ ወደ ኢትዮጵያ ስትመጣ ግን እንደ ህዝብ አንተ ቅማላም እዚህ ቲክቶክ ላይ የምናየው እኮ እውነታቸው ነው። ከድኩ ሞሪዮ ጊዜ እንደ ቅማላም ትግሪ ምናምን ቆራጣ ምናምን ናይ ልቡም እንዲሁ ናይ ብሓቁ ናይካ ናትካ ሞት ይሕጉሶም 1 ሚሊዮን ቀቲልና ንገድለናችኋል ጨፍጭፈናችኋል ከባሳጩ ገላ አይኮነን ናይ ልቡም ተሓጉሶም እንዲሁም ከምኡ ዝብሉካ ዘሎ ኣብ ጦርነት ኮይኖም ናትካ ሞት ይሕጉሶም ነይሩ ይተሓስብ ኣለ ቆቦ ትግራይ ራቲ ቆቦ ትግራይ ከይትብል ወልድያ ትግራይ ጎንደር ትግራይ ክትብል ስርዓት ሕጅና ተሰርሐ እንዴ ሊያናዱ ምናምን መስሎ ነው እንዴ? በጣም በቃ ቂም በቀል ስልጣቻ እኮ ነው። ሶሻል ሚዲያን ዞር በል አውቀ ትንሽ ነገር ለኮስ አድርግ እስቲ ትንሽ ነገር አንዴ ነገ ጧት አብሬው የምኖር ህዝብ ነው። ይሄን ማልናገር ማይሉ አይዶ አንተ ቅማላም ትግሪ ኤርትራ ኣብ ታሕቲ ዘሎ ህዝቢ ንትግራይ ፅላዓቻ ይብሉ ኣብ ላዕሊ ዘሎ ይስራሕ ዘሎ ኣብ ስራሕ ሕጂ እውን ክስተኻኸል ይፀገም የለን ከኤርትራ ጋር ጽምዶ አንድ የኤርትራ ህዝብና የትግራይ ህዝብ በጣም ልዩነት አለው። የትግራይ ህዝብ ዲሞክራሲን ያውቃል፣ ነፃነቱን ያውቃል። ለ30 ዓመት ተምረዋል። የኤርትራ ፓስፖርት ምናምን ተምረዋል። ሕጂ ሓደ ሰባት ኣለዎም ስምዕታዊ ትገይሩና ሞ ክንዛረብ ገለ ክትደልዩ ሰባት ኣለዎም ግዶፉና እና አሁን የኤርትራ ህዝብና የትግራይ ህዝብ ሲቀላቀል ዲሞክራሲ ይሰጠዋል። ያ ህዝብ ዲሞክራሲውን እስኪያጣጥም ድረስ 40 ዓመት አለው። ነፃነቱን የሚፈልግ እኮ ነው። የኤርትራ ህዝብ እኮ ስልጣን የሚፈልግ እኮ አይደለም። ኢትዮጵያ ውስጥ ያለው እኮ እኔ እገዛለሁ 4 ኪሎ እገባለሁ የሚል እኮ ነው። 4 ኪሎ ገብቶ ሊቀጠቅጠው እኮ የኤርትራ ህዝብ እኮ ጥያቄ እኮ ዲሞክራሲ እኮ ነው። የኤርትራ ህዝብ እኮ ጥያቄ እኮ ነፃነት እኮ ነው። ኣብ ትግራይ ኣትዮሙሽ ነይሩ ከመይ ነፃነት ረኺቦም ክመሃሩ ፈላ እንዲ ኤርትራውያን በጣም ጂኒየስ የሆኑ ፍጥረቶች ናቸው እኮ አላስተምር አላቸው። አንዳንድ ደደብ ዲክታተር መንግስቶች ስልጣን ላይ ሲወጡ ህዝቡ ከተማረ ነገ ጧት እዳሳችንን ይበላናል በሚል እናቴን ነው የምልህ ትግል ላይ ያሉት በብዛት አልተማሩ ትግል ላይ ነበሩ። ነፃ ለማውጣት ነበር የሚስጥሩት። እና በኤርትራና በትግራይ ባለስልጣናቶች መካከል ላይ ያለው ልዩነት እንዴት መሰለህ? የትግራይ ባለስልጣናቶች እነሆ አገርን እንደ አገር ከተረከቡ በኋላ ጫካ ላይ ያሉ ፍጹም ባይማሩም በውጭ አገር ሲማሩ ነበሩ። አገር እየገዙ ሲማሩ የነበሩ ጀግኖች ናቸው። ለትግራይ ምን ሰራችሁ? ምንም አልሰሩ። እውነት ነው፣ እየተማሩ ነበር። ብዙ ሰዎችንም አስተምረዋል። የትግራይ ባለስልጣናቶች አብዛኞቹ ጫካ ላይ አይደለም ስልጣን ይዘውም እየተማሩ ነበር። ስልጣን አላጓጓቸውም። ትምህርት እንደሚጠቅም ያውቁ ነበር። ትምህርታቸውም እሱን ታዩታላችሁ። እና የኤርትራ ህዝብ አሁን ከትግራይ ጋር ቢቀላቀል ይሄ ዲሞክራሲ የለመደ ህዝብ፣ ይሄ ጭቆና ላይ የነበረ ህዝብ አንድ ሲሆን ምን አይነት ነገር ይመጣል ታስባላችሁ? ምን አይነት ውህደት ነው የሚመጣው? ነፃነቱን የሚፈልጋለ፣ መማር የሚፈልጋለ፣ እፎይ ማለት የሚፈልጋለ። ኣብ ትግራይ ዘሎ እንታይ ኣሎ እዚ ምስጢር ኣይኮነን። ኣምሓርኛ ክዛረብ እምበር ተዛረብ ኣምሓርኛ ክዛረብ ኤርትራውያን ከይሰምዑና ድምታይ ከምዚ ክተዛረቡና በጃኹም። ኤርትራውያን አሁን ከተጋሩ ጋር ቢቀላቀሉ ነፃነታቸውን ነው የሚፈልጉት።
ነፃነት ኢንተርኔት እንደፈለግክ ማግኘት፣ ሰርቶ መለወጥ፣ ብዙ ገንዘብን ማካበት፣ ሀብት፣ ቤት፣ መኪና ምናምን ይሄ ነው የሚታያቸው። ገባ? ትግራዋይ ዝሓለፉ እዩ 30 ዓመታት ኣብ ኢትዮጵያ ሓልፊናዮ ኢና ተረዲካ እዚ ናይ ኢትዮጵያ ህዝቢ ገንዘብ ይብናዮ ገለናዮ ፍርቁ ተሳዳቢ ቀፂሉ የፀርፈካ ንፅላዕ ሃፍታም ገይርናዮ ተረዲካ ፍልጠት እዚ ኤርትራውን ክኸውን እዩ ትግራዋይ ናይ ባዕሉ ቋንቋ ክፈጥር ኣለዎ ብሌንኛ ታይትም ትፈልጡ ኢኹም ሳሆ ኢለ ሳሆ ናይ እቲ በቃ ሓደ ኢና ገዲፈ እንታይ ንዛረባኩም ሰባት ብዛ ኣምሓርኛ ተዛሪብካ ፀገቢ ብዚ ትግርኛ ተዛሪብካ ፀገቢ ኣብ መንጎ ተሪፍናቱም ተጋሩ ሓዳሽ ፓርቲ ትበሃል ሓዳሽ ትብለፅ ዝበሃል ኣንስት እምበር ፓርቲ የለዋን ሓዳሽ ፓርቲ ዘለን ሓዳሽ ገብረ ጻድቕ ትበሃል ጓል እየ ዝፈልጥ እምበር ሓዳሽ ፓርቲ ትበሃል የለ ሓዳሽ ፓርቲ እና ከኤርትራ ጋር ከተቀላቀልን በኋላ የሚመጣው ነገር ኤርትራ ነፃነትን ፈላጊ ትምህርትን ፈላጊ ምክንያቱም ለስልጣን የሚያንደረድር እውቀት ገድቦባቸዋል። ወደ ስልጣን ለሚመጣ ምናምን ጥያቄ ነፃነት ዲሞክራሲ መጀመሪያ ለ40 ዓመት መለማመድ አለባቸው። አሁን ኢትዮጵያውያን እኮ ረግጠን ምናምን እኮ እንችል ነበር፣ ግን ነፃነታቸውን ሰተናቸው ነው። ነፃነታቸውን ስንሰጣቸው ሀብት ነው የሚፈልጉትን ነገር እየሰጠን ነው። ነፃነታቸውን ትምህርት ላይ ዜሮ ናቸው። በትምህርት ዜሮ ስለሆኑ ነው አገር እንዴት እንደምትመራ አያውቁ። አንዳንዴ ነፃነት ምንትን ይላል እናቴን ከበረት ውስጥ የተከፈተ በግና ፍየል ነው የምትሆኑ። ዝም ብለህ ባገኘው አቅጣጫ ነው የምትፈረጥጠው። መስመር ይዘህ አትሄድም። ከማንዲያ ጎይሮማ ኢትዮጵያ እና ከኤርትራ ጋር ስንቀላቀል እንዲህ ነው። ምስ ኤርትራ ኢና ክነነብር ዝንኽእል ዓሰብ ናይ ትግራዋይ ይኸውን እዩ ኢሉ ኢሳያስ አፈወርቂ። ናይ ትግራይ ትግርኛ ተዛራቢ ዓሰብን አገኘን ማለት ደግሞ አስቡት። አብይ አሕመድ 360 ዲግሪ ተከበን ከበባን የሰነጠቅንና የበጠስን ሰዎች አሁን ቀይ ባህርን ረኺብና ኢሳያስ አፈወርቂን ናይ ሻዕቢያ ወታደር ርጉም እንዲሁ እናቲቱ ደዚዬ እንዴናሽ ናይ ኤርትራ ወታደር ርጉም በተለይ መካናይዝ ዝበሃል ሓይሊ ናይ ኤርትራ ኣብ ጁባ ካዮም ዕላማ ዝገብሩላ ኣብ ጁባ ኣብ መዓንኮር ካዮም እናቲቱ ሙት በደርግ ጦርነት ማለት ደግ ናይ ዴዚዬ የኔ ቆንጆ የኔ ምስኪን አንቺ ጉድ እንዲህ እንግሊዘኛ እባክህ እንዲሁ ይሄን እንግሊዘኛ እባክህ እንዴት አይነት ንግግር እንደምነግራት እኮ ዴዚዬ ተይ አሁን ወደ ፖለቲካ የለም ኖ ጉድ ዋይ ዴዚዬ ዋት ሀፕን እሷ ናት ሌላ ነች ዋይ ሀፕን ኖ ፕሮብሌም አበሻ ይዝ ቶከኛ ቶክ ይዝ ኖት ጉድ አንቺና እናትሽን ጀሰስ ክራይስት ይጠብቃችሁ ወሬ አትስሚ አበሻ ይዝ ደደብ ህዝብ በማያገባው ጊዜ አበሻ በቀን 30-40 ሰው በሚሞትበትና በሚታረድበት ጊዜ አንቺን አንዲት ህፃን አንድ ፍሬ ልጅ መወያያ ርዕስ ያደረግሽ ሳይኩ በቃኛ ውድቀታችን የአበሻ ምን አይነት ክስረት ህዝብ እንደሆነ እኮ ነው የምታውቀው። የከሰረ ህዝብ እና ዴዚ ልትገባ ነው እንዴ? ቆይ እስኪ ሮኬስት ላከች። ዴዚ እሺ ነይ ግቢ እስኪ ነይ ግቢ። እውነት የሆነ ነገር ጀቦ ወይዬ የኔ ጭንቅላት በፊት አምስት ጊዜ እብድ አሁን 100 ጊዜ እብድ። ኖ ሪላክስ እንዴት ነው? ትሰሚያለሽ? ትስቂያለሽ? ለምን ሳቅ? ሁሌ ሳቅ። ሁሉ ሰው ደደብ። ለምን ኢትዮጵያዊ ሁሉ ደደብ? እኔ በምን ቋንቋ ላስረዳት? እናንተ ሰዎች አበሻ በማገባው ቆይ አዳምጪኝ። አበሻ ሲያቦካ ሲጋግር የጎረቤቱን ሊጥ ነው። ልጄ ሆይ አብሲቱ ቤትህ ላይ ሆመጠጠ ትላለች እናቴ። ይሄን ነገር በእንግሊዝኛ ማን ነው የሚያስረዳት?
ማን ነው አይ የሚያስረዳ? በእውነት ገባኝ አንተ አማርኛ ገባኝ ግን ቶሎ እኮ ነው የሚገባው። you know it's ከባድ ነው በቃ ምንም ሌላ ኖ ከባድ ሁሉ ቀላል ወሬ 3 ቀን 4 ቀን ወሬ ከዛ ደግሞ ሌላ ወሬ። when አንተ 20 ዓመት ነህ ያንተ ህይወት ቀላል ነው እንዴ? የኔ ህይወት በጣም ቀላል ዴዚ ሳቅ ነው በቃ። አበሻ 3 አዳምጪ 1 ቀን ወሬ 2 ቀን ወሬ 3 ቀን ወሬ 4 ቀን ወሬ ከዛ ሌላ ወሬ። እዚህ ይሄን ነገር አስረዱልኝ። አንቺ ሪላክስ እሺ ሪላክስ ቀላል ነው በቃ። እናትሽ ጋር ፍቅር፣ ሌላ ሰው ጋር ፍቅር ኧረ የኔ ጭንቅላት ፍቅር ነው ግን አስዋ oh my gosh ማሚ ኖ ቶክ ኦኬ ኤኒቲንግ የትም ቦታ ኖ ቶክ ምን ኖ እንዴት ላስረዳ? ማም ኖ ቶክ ኖ ቪዲዮ። እሺ አንተ አውራ አስዋ ቆይ ልስን የስ እኔ አወርቻለሁ። ማማ ኖ ሜንሽን ቪዲዮ ኖ ቶክ ምን እንዴት ላስረዳት? ወይኔ አንተ እንግሊዝኛ አሁን እንዴ? ኖት ሜንሽን ኤቭሪ ቪዲዮ ኖት ቶክ ማሚ is mom for ያንተ ህይወት ልዩ ነው because በፊት አንተ like ምንም እንግሊዝኛ አልፈልግም አንተ እኔ አልፈልግም እንግሊዝኛ አማርኛ ብቻ ነው የማወራው ግን አሁን አንተ እንግሊዝኛ ስለዚህ ፕሊዝ ኖ ኒድ እንግሊሽ ፕሊዝ ማርያም I am talk only አምሃሪክ ትግርኝንግ እንግሊዝ እሺ በአማርኛ አውራ እኔ አልገባኝ እንግሊዝኛ አልገባኝ አንቺ ጨዋታ ሳቅ እሺ ድሮ እናት የሚባል ነገር መናገር የለም በቃ እናት ንግግር የለም እናት ንግግር ሞባይል አጥፊ እቤት ውስጥ ቁጭ ብለሽ ማሚ እንደዚህ ነው እናቴ እንደዚህ ነው ብቻሽን አንቺና እናትሽ ሶስተኛ ሰው አይገባም ማንም ሰው አይገባም አንቺ እናት ሌላ ሰው አይገባም እዚህ ጋር እኔ እንግሊዝኛ ግን አልፈልግም ባላው ይሻለኛል እሺ ኦኬ በአማርኛ ችግር የለም በቃ እኔ እናትሽን አናግሬያታለሁ ደውዬ ማሚ እንደዚህ ዴዚ በጣም ጥሩ እና አንተ ህይወት እንዴት ነው የኔ ህይወት ፓርቲ ክምስረት ይሉ ዴዚ ትግርኛ ፓርቲ ናይ ደብረ ጽዮንን አጸጊሙና ዴዚ የጸገም ትግርኛ አትፈልጥ ይኸሙሽ ቆይ አንተ ፓርቲ በ50 ዓመት 50 ዓመት ፓርቲ خفرش ወይ ቲፒኤልኤፍ خفرش ፖለቲካ እንዲችል ያው በዚህ ሰዓት መብራት ዴዚ ቻው ፖለቲካ ማታ በጣም ምስኪን የሆነች ልጅ ነች እና አሁን ለእሷ ስል የሆነ ትልቅ ዲክሽነሪ እገዛለሁኝ ሞት ጉድ እያልኩ መክራታለሁ ዚስ ኢዝ ሞት ጉድ የስ አበሻ ቶክ ኖት ወክ በቃ ይኮን ኤቭሪባዲ ገስት ኖጎ ኤቭሪባዲ ገስት ጎ ዩ ቶክ ኖ ፈኒ ጎ ዩ ፈኒ የስ ሲዲያውን ኧረ እንግሊዝኛ ኧረ ሁሉ ገራገሩ የታለ ሆልዲያውን ቤብ ሆልዲያውን ጂ ወርዳት በእናት እናንተን ትረዳቸዋለች ጎበዝ ልጅ ነች ከእናቷ ጋርም አሁን ተስማምታ እንትን ትላ አያገባንም እኮ ነገ ጧት የምናፍርበት ነገር እኮ በጣም ነው የምናፍርበት ከዚህ በፊት የሆነ ታሪክ አቅ ነበረና ልንገራችሁ የሆነ ጓደኛዬ የሆነችን ልጅ ያፈቅርና ከዛ እናቷ ቀወጠችው ይሄ ዱርዬ ያጨሳል ልጁ ምናምን ዱርዬ ከዛ እሷን ጋር በኋላ ምናምን አግብቷት አይደለም እንዲህ በፍቅር እየኖሩ ምናምን አብረው ማለት ነው እናቷ ቀወጠችው የቃቃሚ ነው ልጁ አጫሽ ከዛ የሆነ ሰዓት ላይ ምን ይፈጠራል ልጅቱ ታረግዛለች ልጅቱ አረገዘች ልጁ እኮ ቦዘኔ እኮ ደግሞ በጣም ነው የምታምሩ እናት በቃ ጨለሉ እናት አበዱ ከዚህ ዱርዬ ከዛ ልጅቱን ከቤት ያባሯታል እናትና አባት ከዛ የት ትሄዳለች ፍቅረኛው ቤት ፍቅረኛው ጨነቀው ጓደኛችን ከዛ ብቻውን ማውራት ጀመረ
ብቻውን ማውራት ጀመረ። ከዛ እየቀፈለ ጫት የሚቅም ልጅ እየቀፈለ ለሚስቱ እንትን ዕቃ መግዛት ምናምን ጀመረ። ከዛ እየቀፈለ ዕቃ መግዛት ጀመረ ምናምን። የሆነ ሰዓት ላይ ደግሞ መቀፈሉ ሰልችቶት ስራ ጀመረ። እናቴ ትሙት። የትኛው ናንቃን ብሎ ሊሰማን ቤት ውስጥ መከራ ገባ። ይሄ ልጅ መስራት፣ ቤት በጊዜ መግባት፣ መስራት። ከዛ ትወልዳለች። ልጁ ሲወለድ እግዚአብሔር የወደደው ልጅ በረከት ይዞ ይመጣል። ከዛ 2 ባጃጅ መግዛት ጀመረ። እናት በንፉንቅቅ እየሄዱ ልጃቸውን ማረስ ጀመሩ። ግን ልጁ እናታቸውን በጣም ያከብር ነበር። አሁን እናቷ በዚህ ስትመጣ ቦታ ቀይሮ ይሄዳል። በዛኛው አስፓልት ይሻገራል። በቃ እንዳይናገሩት መጥፎ ነገር እንዳይናገሩትና እንዳይሰማ ነው አይደለም ሊመልስ። ልጁ ህይወቱ ተቀየረ። በቃ ጨዋ ሆነ። ይቅማል ምናምን በቃ ጥሎን። ከዛኛ አረብ ሀገር ተሰደድ። ከዛ ትልቅ ሱቅ ከፍቶ አሁን 3 ልጅ ነው 4 ልጅ እና እዛ የነበረ ጎረቤት እዛ የነበረ ምናምን እናቴን ልጄ አንተ ጥሩ ሰው አንዴክስ በፊት እኮ ዱርዬ እየቃመ 24 ሰዓት ምናምን እናቴን። አይ አበሻ እኮ አይኑ በጮካ ናልሸቅ። እነዛ መንደርተኞች ሁሉ አፍረው ጠፉ። አፍረው አንገታቸውን ደፍተው እና አሁንም ባገኘነው ወሬ አንግባ። በተለይ በፍቅር ከሆነ አንድ ነገር ደግሞ እኔ የማምነው ነገር አለ። ፍቅር ከሆነ ማለት ነው ትክክለኛ። አሁን ብዙ አይነት ፍቅር አለ። ፌክ ፍቅር አለ፣ ኦሪጂናል ፍቅር አለ። ትክክለኛው ፍቅር ከሆነ አይደለም እናትና አባት ፈጣሪ ያልኩኝ ሰይጣን እንዲሁ ከሰይጣን በላይ መቼም ተንኮለኛ ሰይጣን ቢገባበት አይፈርስም። አይደለም ሰው ከሰይጣን በላይ መቼም ተንኮለኛ ነኝ የሚል ኢትዮጵያ የለም። ግን ኢትዮጵያ ከሰይጣን በላይ ነው። ከሰይጣን በላይ ትክክለኛውን ፍቅር ኢትዮጵያዊ ራሱ አያፈርሰው። ኢትዮጵያዊ ይሄ እውነተኛ ፍቅር ከሆነ ማለት ይሄ ዝም ብሎ ለብ ፍቅር ከሆነ ላጥላጥ ላይ ከሆነ እሱ ይሆን ማኛም ምንም እናፈርሰዋለን። ለምሳሌ እንደ ጂጂኪያና ሆዲ አይነቱ ፍቅር ከሆነ እኛንን የምናፈርስ። ሰይጣን ራሱ በእኛ ስራ አይገባም። ኢትዮጵያውያን የምትገቡበትን ቦታ ለዩ። በእናትና ልጅ ደግሞ አይገባም። ለምሳሌ አሁን ጂጂኪያ ሰሞኑን የልጄ ባል ሊደረግ መጀመሪያ ፋኒ ቪዲዮ ሰርታ ዩቱብ ላይ ለቀች። እሺ ብለን ገብተን አየን። ቪዲዮን ላይ ካረግ ይቺ የተረገመች እናት ብለን ጻፍን። ከዛ ፋኒ ራሱ ደግሞ መጣና እንትን አለን። ከዛ ምን አይነት የተረገመ ማህበረሰብና ትዳር ብዬ ፋኒዬም እንደ ወንድ ልጅ መቼም እንዳገባም እንደወለደም እውነትህን ነው ብዙ ጊዜ ታግሰሃል ዝም ብልሃል ብዬ ላይቃል። ከዛ ጂጂኪያ መጣች። ጭራሽ ሊደፍረኝ ነበር ስትል እሷን ደግሞ ውዬ እናት ነገር ብዬ አንድ ነገር ግን ልንገራችሁ፣ ፍቅረኛ ወይም ትዳር ሊኖር ይችላል። እናት ኃይለኛ ከሆኑ ማለት ነው አንተ ምን ማድረግ አለብህ መሰል? ምክር ነው። እናቴም ከዚህ በፊት አባትም እናትም ኃይለኛ አጋጥሞ ጭራሽ የጓንዴ ጥይት አውራጣት የሚያክለው ጥይት ቀለሃ ብቻ ነው የምልህ፣ አውራጣት ነው የሚያክለው። ተወንጫፊውማ ተው ትልቁ የብይ ጉድጓድ ነው የሚያክለው። ባሩዱ አንቴ ከተተኩሶ ሲሸት የጥይት ሽታ ይመስላል። የኒኩለር ቦምብ ሽታ ነው የሚመስለው የድሮ። በዛ 3 ይስተውኛል አንድ ቀን። ግን እውነታቸውን ሱቃቸውን ከስሩ ነው።
እና ፍሬንዶች አስቸጋሪ እናት ካሉ አይደለም እሳቸው ባሉበት እሳቸው አለፉ በዚህ ሰፈር አልፈዋል ሲባል አንተ በሌላ ቀያስ ነው አትያቸው። በቃ ልጃቸው ትወዳለች አይደለ? እናታቸው ጋር ምን አገናኘ አንተ? እነሱ ጋር የሚያገናኝህን ነገር ትበጥሳል። ልጃቸው አረገዘች፣ ልጃቸው ልትወልድ ሆነ፣ ሊያርሷት ይመጣሉ። ከዛ በጎሪጥ መታየት ትጀምራል። ደግሞ እንዲወዱ ትፈልግ የለ ስራ። ከዛ የሆነ ሰዓት ላይ ዘንቢላቸውን እኛ እንኳን በፊት ዘንቢል ነበር የምናንጠለጥለው። ይሄ ደነዛለሌ ዱርዬ ድሮም ከገበያ ስመጣ ዘንቢሌን የሚቀበለኝ ለልጄ መሆኑን መቻውቂ ሰፈር ላይ ቁጭ ብለህ የሆነ ካቦ መቼም ይኖራል። የሰፈሩ ቅንዝንዝ ካቦ ፈርጣማ ቆንጆ ሴት ያፈቀረ ይኖራል። ከዛ እዛ ቁጭ ብለህ ጨዋታ ምርድናም ለመልመድ እግሩ ስር ትቀመጣለህ። እንደገና ደግሞ እንትን አለ እግዚአብሔርን የሰፈር ኑሮ እኮ ታውቃለህ። ግን እኮ የዓለማዊ ፖለቲካ እኮ በቃ ካቦ እኮ አሜሪካ እኮ በቃ ከሌላ ሰፈር የመጣ ሰው እንዳይተናኮል ምናምን ካቦ ምናምን አለ አይደለም ኮብኮብ ማሽቃበጥ ምናምን አሜሪካ በለው ጥቃት ያደርሳል። የሆነ ሰዓት ላይ አገጩን ይለዋል። በእኔ የተነሳ ካቧችን አንድ ቀን በቴስታ ብሎ 3 ጥርሱ ሁለት ጥርስ ከፈልን። ከዛ ከሩ ስታት ሂድና ተቀበል። የከሌ እናት መታለች። የምታፈቅራት እናት ዘንቢል ተሸክማ ስትመጣ እንዴት ዘንቢሉ እንደሚቀልኩ ጭራሽ አንድ ቀን እናቴ ትሙት እሳቸው ዘንቢል ይዘው 2 ዘንቢል ተቀብዬ ልጅቱን በጣም ስለምወዳት በወዛደር ያሸከሙትን ኬሻ ካልተሸከምኩ ወዛደሩን ተመለስ አንተ በቃ አታስፈልግ። አራ ልጄ ትሞታለህ፣ አጥንት ገና አልበሰለም፣ ተው ተሸክሞ ይግባ ልጄ ነው ያ ማዘር የማይሆን ክሰሉን ያሸክሙ ይበቃ። በል ልጄ ከዛ የሆነ ሰዓት ላይ ባነኑ እናት አይደለም ዘንቢላቸውን ሊቀበል እንዲህ ተሰብስበን ቁጭ ብለን ካዩ አፈር ብላ ለዛች ዳ እናትህ ሰርተህ ተምረን። አንተ ግን አንዳንድ እናቶች እኮ ወይ መርዝ እኮ ግን እውነታቸው እኔ በእናት ልክ ናት። ምክንያቱም ልጇ ናት አሳድጋታለች ምናምን ነገር ጥሩ ነው። ሰው ጥሩ ትዳር ሰው የሚለወጡ ሁሉ አይመስላቸውም። አንዳንዴ ደግሞ በጣም ሀብታም ጥሩ ሰው ነው ተብሎ ተጋብተው ምናምን ልጃቸው መከራዋን በልታ ማዲያት በማዲያት እናቴን 3 ዓመት ማዲያት ከዛ በሰፌር ዓመት ይጀመራል። እናቷ እሳት ውስጥ ከተተቻት። የዛኔ እናት ነጠላቸውን ሀዘን እንዳለ ሁሉ ይዘቅዝቀው ነው የሚሄዱት። የሰው አይን ቀላ ብላ ጠበሷት ልጃቸው። ምን አለ እሷ የወደደችውና ያፈቀረችውን ብታገባ 1000 ዓመት አይኖር ደስተኛ ሁና ብትኖር። አሁንማ ፊቷ ማዲያቱን ወይኔ ስታሳዝን ቀለሊት ነው ይቀጠቅጣል። ይቀጠቅጣል። እድርተኛው እኮ ባለጌ ነው። በተለይ እዚህ ቀበሌ ቤት ውስጥ ምናምን የምትኖር ከሆነ መከራህን ነው የሚያበሉ መከራህን። እና ወገኖቼ አንተ ከፖለቲካ ወጥቼ ወደ ሌላ ሀሳብ ገባኝ ማለት ፈጣሪ ምንድን ነው የሚሻለኝ? ይህን የአማራ አክቲቪስት ሚኪ የሚባለውን መሰል እና እና አሁን ዴዚ ናት መታ ሀሳቤን የቀየረችው አይደል? የኔ ቆንጆ ጣልቃ አትግቡ ኢትዮጵያውያን። በተለይ በዴዚ ጣልቃ የሚገባ ሰው ደደብም። ይሄ ነገር አጀንዳ ነው። ለአማራ ልጅ የተሰጠ አጀንዳ ነው። አማራዎች አትግቡ። እኔ ኦሮሞ በዚህ ጉዳይ እንኳን ሲያወራ አልሰማሁት። ዴዚ እኮ ሙጫ ትግሬ ምናምን ሲሉ አልሰማሁም። ግን አማራዎች ተው በዚህ ጉዳይ አትግቡ። አንዳንድ ትግሬዎችም አትግቡ፣ አያገባችሁ። እንግዲህ ምን መሰላችሁ፣ እናቷ አማራ ናት። ለዛም ነው ይህ ትግሬ አያችሁ አማራነት የት እንዲደርስ እኛ ሚዲያ ላይ ሰርተ ነው መሬት ላይ ወርዷል። ተመለከቱ። እንግዲህ
ልጄ ትግሬ አያገባም ብላ እናቷ በቦይስ ነገረቻት። ሞ ወልዲያውንዬ አለቻት። አልሰማለኝ። ተመልከት፣ የእኛ ብሔርተኝነት ሶሻል ሚዲያ ላይ እየሰራ ነው። አንዳንድ ተጋሩ ደግሞ አሉ። እንዲሁ አያገባችሁም እኮ እናንተም እኮ ስሜ እንጂ ደዚህ እሷ ልጅቱ ወደዋለች። በቃ የሚወደድ ነው። እናታ ባለጌ ናቸው። ምን መሰላችሁ? እኛ ትግሬዎች ለዘራችን እንወዳለን። ልጁ ዞሮ አያስደፍርም። ልጁ ዞሮ ይወዳል፣ ባንዲራ ይወዳል፣ ዶሮ ጽዮን ይወዳል። ምን አገባችሁ? ለአማራዎች ለትግሬ ጥላቻ ሶክራል። ለደዚህ ልጃችን አንሶጥም ብለዋል ለትግሬዎች። እኛ ትግሬዎች ደግሞ ለባንዲራችን እንወዳለን፣ ለፓርቲያችን እንወዳለን፣ ላፎቀሩንም እናፎቅራለን። እንደምን አገባችሁ እናንተስ? ለምን ዝም አትሉ? የቀረው ይሁዳብ ነው። ሆዱን እያሸ ይመጣል። ስለ ዴዚ እያወራ ዮናስ ቤት 27,000 ሰው ስለገባ 1,700 ሰው ቁጭ ብሎ ያለ 27,000 እስኪደርስ ድረስ ልጅቱን መሳደብ ነው። ሬሶች እንዴት ነው የሚያሸናኝ? እንድሰድበው ይፈልጋል፣ አልመልስለት። ጅብ ሆነው ያበላሻት እዛ ቤት ደግሞ እኮ የሶስት ልጅ ሴት ልጆች አሉት እኮ ዮናስ ሙሉነን። በዚህ ዙሪያ ላይ ሴት ልጅ አለ አይደል? ትዳር ምን እንደሆነ ታውቃለህ አይደል? እናት ምን እንደሆነች ታውቃለህ አይደል? አይወራም እኮ ይላሽ ሌላ ስንት ጊዜ። እኔ ዮናስ እንኳን አሁን ጠንጥጧል፣ ተመችቶኛል፣ ይመች ያራዳል። በዚህ ጉዳይ ላይ ግን ትንሽ የሀቢባ አስተያየት አሪፍ ነው፣ የጸዳ በቃ። ሀቢባ በጣም ጎበዝ ነች። እናቴም ብዙ ሰው ይጠላታል። ብዙ የሚጠላባት ምክንያት ደግሞ ይገባኛል። ብዙ ሰው ስለሚያል አበሻ ምቀኛ ሰው ተሰብስቦ ካየ ምናምን ለምን እኔን አያኝ እንዲህ ምንም ይታያል። እሷ የሰጠችው አስተያየት ተመችቶኛል። በቃ ሚዛናዊ ነው፣ ደስ የሚል ሀሳብ ነው ያመጣችው ምናምን። እናትም ስለሆነች አወቀች ይመስለኛል። እና ብዙ አስተሳሰብ ብዙ ወደ ፖለቲካ ወደ ምናምን። አሁን ስለዚህ ጉዳይ ግን ምን አግብቶ ነው ቀናው ተበጅ። ሌሎቹ ዝም ብለው ነው ሰው እያዩ ነው የሚናገሩ። ሰው ሲበዛ ምናምን የሰውን ስሜት ማንጸባረቅ ይፈልጋሉ። እኔ አላቅም። በዘር ተከፋፍሌ እንደዚህ በፍቅር በተለይ መግባት የለብን። ማንኛውም ሰው ሴት ልጅ አፍቅራ፣ ወንድ ልጅ ሴት ልጅ አፍቅሩ። ቤተሰብ ምናምን በቃ አንተ ከዚህ ውጭ ነው። እንዲህ ምን ሆነ ነው? አፍቅረው የማያውቅ ሰው ብቻ ነው። ወይ ደግሞ ፍቅር ያፈቅራሉ እኮ ግን ፍቅር አፈቃቀር ስሜቱ አለ። በገጠር ልጅ ስሜትና በከተማ ልጅ ስሜት እያለ ይለያያል። በእብድና በአዋቂ ፍቅር ይለያይ። ብዙ አይነት ፍቅር እኮ ነው ያለው። ፍቅር ሲባል ዝም ብሎ አንድ አይደለም እኮ አንድ አይደለም። አሁን የገጠር ልጅ በዱላ እየተቀጠቀጠች ነው ፍቅር የሚገባት። እናቴ መሀል አናቷ በዱላ ካልተከፈለ በጥፊ ካልተጠናገረች ፍቅር አይመስላት። ሰው ፊት ካላዋረዳት ደግሞ በቃ እንደሚወዳት ሁሉ የማይመስላት ሴት አለች። አንዳንዶች እንዲህ ናቸው። በቃ እንዲወራላቸው የሚፈልጉ ደግሞ አሉ። ፍቅረኛ መያዛቸው ሰው እንዲሰማላቸው የሚሉ ሴቶች። በስመ አብ ምንድን ነው ነገር? እኔ ተመስገን አምላኬ ፍቅረኛዬ መዳም ሰላት ገብ አዛሊል ነው። ደህና ደሩ፣ ደህና ዋሉ። እኔ ከቆይ ብዙ አወራለሁ። እናቴ ባለጌ ነኝ። እናንተም አዳመጣችሁ ደደቦች።